ቤተሰብ ይቅርታሽ እንደዚህ ሆኜ ስለመጣሁኝ ያልጠበቅኩት ነገር ስለተፈጠረብኝ ነው። እንደ ሰሞኑ በደስታ በመጣ ደስ ይለኝ ነበር፣ ግን በጣም ስለከፋኝ ነው። እኔ ደህና አይደለሁም። ደህና ስላልሆንኩ ነው። እሺ እንደዚህ ሆኜ የመጣሁት ሰላምታ ስላላቀረብኩ በጣም ይቅርታ። ትንሽ ስለደበረኝ ነው። ትንሽ ብቻ ሳይሆን በጣም ነው የከፋኝ፣ በጣም ነው የደበረኝ። እንዴት ብዬ እንደማስረዳችሁ አላውቅም። ስለዚህ ሁኔታ በጣም ከባድ ነው። በጣም ነው የሚያሳፍረው። በጣም አሁን ምን ብዬ እንደምነግራችሁ ራሱ ምንም አላውቅም። ዛሬ ያው ታውቃላችሁ ሰሞኑን የተፈጠረውን ነገርና ወደ ቤቴ እንደተመለስኩኝ ያው ወንድ ልጅ ስለሆነ ቤቱን የያዘው ቤት ማጽዳት ነበር የጀመርኩትና ባገኘሁት ነገር በጣም ነው የከፋኝ። በጣም ከምላችሁ በላይ ምን አግኝተሽ ነው? ምን ሆነሽ ነው ልትሉ ትችላላችሁ፣ ግን በጣም ያሳፍራል። እንዴት ብዬ ልንገራችሁ? ግን ደግሞ ግዴታ መናገር አለብኝ። ከዚህ በኋላ ነው በቃ የመጨረሻ ውሳኔን የምወስነው። በጣም እየተልፈሰፈስኩ ነው እስከ ዛሬ ድረስ። ራሱ የራሴው ጥፋት ነው። ባላይ ይሻለኝ ነበር እንደዚህ አይነት ነገር ታውቃላችሁ፣ ልቤ ከሚሰበር እንደዚህ አይነት ነገር ጭራሽ ባላይ፣ በቃ ቤቱንም ባላጸደው አርፌ ብቀመጥ ይሻለኝ ነበር። ያገኘሁት ነገር በጣም ነው የሚያስጠላው፣ በጣም ነው ልብ የሚሰብረው። እና ሳሎን ቤት ምናምን ካጸዳው በኋላ የብሩኬን ክላስ ላስተካክል ገብቼ ነበረ። ከዛ ቤቱን ሳስተካክል አልጋውን እያነጠፍ ብያለ እዛ ስር ላይ የሆነ የወዳደቀ ነገር አገኘውና ምንድነው ደግሞ እዚህ ስር የሚከተው ምናምን ነገር ብዬ ሳነሳው ይህንን ያገኘሁት። ይሄ ፓንት ነው። በጣም ነው የሚያስጠላው። እየቀፈፈኝ ነው፣ ግን ለእናንተ ለማሳየት ስል ነው እየነካሁት ያለሁት። አያችሁ? ይሄ ደግሞ ጡት ማስያዣ ነው።
ቻፕስቲክ ነው ይሄ። ይህን ሁሉ ነገር አገኘሁት እዛ ስር ላይ ፀጉር ማስያዣ እኔን እዛ ቤት ላይ ቁጭ አድርጎ እሱ ሲፈታ እያለ ነበር ከሴት ጋር። ምን አለበት ካነሳሳ በኋላ እንኳን እኔን ወደ ቤቱ ቢያመጣኝ። ግን እንደዚሁ እንደተዝረከረከ ይህኔ ረስቶት እኮ ነው። ባላ ይሻለኝ ነበር፣ የሚያደርገውን ነገር ምናምን ባላ ይሻለኝ ነበር። አሁን እሺ ምን ልገምት? ይሄን ሁሉ ነገር አግኝቼ ይሄንን ነገር አግኝቼ ምን ልገምት? እሺ ምን ልበል? እሱን ምን ብዬ ልረዳው? ጭራሽ በአደባባይ እሷ ራሱ እንዴት ይህን ትታ ትሄዳለች? እኔ ባላ ይሻለኝ ነበር እኮ በቃ እኛን ለማጣላት እኮ ነው የሚመስለው። ይህን ነገር ሁሉ ይህን ሁሉ ነገር ትታ መሄድ ከተጃጃለች በኋላ ከተልከሰከሰች በኋላ ይህን ሁሉ ነገር ትታ ሄደች። ሆን ብላ ነው። ስለኛ የምታውቅ ሴት ነች ይህኔ እንደዚህ ያደረገችው። እንዴት ነው ሴት በጡት ማስያዣ መጥቶ ያለ ጡት ማስያዣ የሚሄደው? ወይስ እዚህ ተቀያያሪ ነበራት? ይህ ሁሉ ሳምንት እዚህ ቁጭ አድርጓት ነበር? በጣም ያማል። ልብ የሚሰብር ነገር ነው እኔ ላይ እየተደረገ ያለው። ቻፕስቲኳን ትረሳለች፣ ሁሉንም ነገር ትረሳለች። መቼም ረስተው አይሆንም። ምን ብላ ነው ወይስ ትጃጃል? እና እንዳየሁት ደንግጬ ነው ወደ እናንተ የመጣሁት። እሱ እዚህ ሰፈር አካባቢ ነው ቤተክርስቲያን ድርሼ ልምጣ ብሎ ሄዷል። እሱም ብሎ ጻድቅ እኔ ላይ እንደዚህ አይነት ነገር እያደረገ ጭራሽ የራሴን አድጋ ልብስ አምጥቶ ከዚህ በኋላ እንዴት ብዬ ነው ይሄንን የምለብሰው? እንዴት ብዬ ነው? ውሻ ነው አትረባ። ደግሞ ያፍርም ቤተክርስቲያን ይሄዳል። ምን ብሎ ሊጸልይ ነው? ጉዴን ሸፍንልኝ ብሎ ሊጸልይ ነው የሄደው። በጣም ያስጠላኝ። ከዛሬ ጀምሮ እኔ ሃይሚ እዚህ ቤት አታዩኝም። አባቴ ቤት እመለሳለሁኝ። መሮኛል፣ በቃ አስጠልቶኛል። ሁሉም ነገር አስጠልቶኛል። በጣም ነው የመረረኝ። ከዚህ በላይ አልችልም። ከዚህ በላይ እኔ ወደ አባቴ ቤት እመልሳለሁ። የምንም ቤተክርስቲያን ቴክስት አደርግለታለሁ ቶሎ እንዲመጣ። በጣም ነው ያስጠላኝ። አሁኑኑ ቶሎ ና ብዬ ቴክስት አደርግለታለሁ።
አያፍርም ደግሞ እየሮጠ ይመጣል። እኔ በቃ ከዚህ በላይ አልችልም። በጣም መለሳለሁ ወደ አባቴ ቤት። ከዚህ በላይ አልችልም። እኔ አቅሙ ራሱ የለኝም። በቃ ለምንድን ነው እኔ እንደዚህ መሆኑ? አሁን ሌላ እድል ልሰጠው ነው? ይህን ሁሉ ነገር አድርጎ ሲነካኝ ራሱ ይቀፈኛል። ከዚህ በኋላ መስማቴ ሳያንስ ብዙ ነገሮችን ማየቴ ደግሞ ይህን ነገር ላይ አትረባም ብሩኬ፣ የማይረባ ሰው ነው። በጣም ከባድ ነገር ነው። ልቤን የተሰበረው ደግሞ ይጠራኛል። ና እዚህ ነኝ። አንተ ወራዳ ቅሌታ አትረባም። እሺ ምን ሆነሽ ነው? ባለጌ ነህ፣ ባለጌ ነህ። የምን ብልግና ነው? ምንድን ነው ይሄ? ምንድን ነው ይሄ? ምንድን ነው? እኔ ምን አውቃለሁ? ባለጌዎች ናችሁ። ስትባልግ ነው አይደል? ምን ሆነሽ ነው? ተረጋጊ። እኔ እዛ ቁጭ አድርገህ ይሄ ምንድን ነው? እኔ ምን አውቃለሁ? ይሄ ምንድን ነው? ይሄ ምንድን ነው? አትረባም። ቀማኔ ተረጋጊ። ምን ሆነሽ ነው? እስቲ አናግሪኝ። ቅድሚያ ውሻ ውሻ ነህ። አትረባም እያልኩህ ነው። በቃ ምንድን ነው ይሄ? ምን አውቃለሁ? ከሴት ጋር ነበርክ አይደል? የምን ሴት? ወይኔ ሊክዳኝ ነው። ቅምጥል አንተ ከሃዲ፣ አንተ ከሃዲ። ምንድን ነው እንደዚህ የምትሆኚ? ለምንድን ነው የምታለቅሺው? ጉድህን አገኘሁት። የምን ጉድ? እዛ ስር ቤት ሳጸዳ። ሀይሚ ቆይ እስኪ ቀና በይ። ተወኝ በቃ። ቤት ሳጸዳ ማለት እኔ ምንም የማውቀው ነገር የለም። ሀይሚ እስኪ አንተ ከሃዲ። እኔ ምንድን ነው ጋሚ ልትክል ነው? ሀይሚ ረፊ፣ ሀይሚ ይበዛል። አትንካኝ፣ አትንካኝ። አንቺ ልጅ በለካበት አትንካኝ። አንተ ባለጌ። እማሜ አትንካኝ፣ በቃ አትንካኝ። እረፍ። አትንካኝ እያልኩህ ነው። እረፍ በቃ ተወኝ። ምንድን ነው ካሜራ ደቀነሽ ታዲያ? ጉድህን እያሳየሁኝ። ለማን ነው የምታሳየው? ጉድህን እየተናገርኩ። ምንድን ነው? ቆይ እስኪ ኬት የመጣ ነው? እኔ ምንም የማውቀው ነገር የለም። አንተ እኔን እዛ አግዘህ እዛ አስቀምጠህ ሳምንት ሙሉ። ኧረ ምን ሳምንት ብቻ? ኧረ ቅመሜ በእናትሽ አታልቅሽ። አንተ ግን ያው ሁሉ ጊዜ ከጃጃልክ ነበር። እኔ ከምንም ሴት ጋር አልሆንኩም። እሺ አታልቅሽ በእናትሽ። ስሚ ቅመሜ፣ የኔ ቆይ አትንካኝ፣ በቃ አትንካኝ። ስሚ ቅመሜ፣ አትንካኝ። እኔ እንድትጮይም እንድታለቅሽም አልፈልግም። ስሚኝ፣ እኔ ምንም የማውቀው ነገር የለም። ለምን አትሰሚኝም አንቺ? ምንም የማውቀው ነገር የለም። ኧረ ባላርጅክ ስሚኝ፣ ሴት በነካካበት እጅ በእናትሽ ስሚኝ። እኔ ባለጌ ነህ፣ አትረባም። ስሚኝ፣ እኔን ስሚኝ። ለምንድን ነው የማትሰሚኝ? ቆይ እኔን ስሚኝና እናውራ። እኔ አላውቅም። እኔ ኬት ይምጣ አላውቅም። አትንካኝ፣ እንድትነካኝ አልፈልግም። እኔ ኬት ይምጣ ምንም እንደሆነ አላውቅም። በእናትሽ እኔ አላውቅም። አንተ ካሜራውን አልፈልግ እንዳታጠፋው። በቃ እኔ ሲጀመር ወደ ጋሽ እመለሳለሁ። ወደ አባቴ ቤት ነው የምመለሰው። በቃኝ፣ አልፈልግም። ሀይሚ ለምን አትሰሚኝም? አልፈልግም። እኔ ምንም የማውቀው ነገር የለም። ስለዚህ እግዚአብሔርን እኔ ምንም አላውቅም። ማርያም እመቤቴን እኔ ምንም አላውቅም። ነገር የለም እንዴ ለምን አትሰሚ? እኔ አላውቅም። እኔ ኬት ይምጣ ምን ይሁን እኔ አላውቅም። ምን አይነት ሰው ነህ? ምን አይነት ሰው ነህ? ብሩኬ ሀይሚ ምን ሆነሽ ነው?
እመቤቴን ቤስ ይኸው ማይል እዚህ ነው ያገኘሽው። ማርያምን ብለሽ ማይል እዚህ ነው ያገኘሽው። ከህይወት አስወጣኝ በቃ ተወኝ። ማይልኝ እሺ፣ እዚህ ነው ያገኘሽው። ሻታልሽ ብሩኬ፣ አንቺ እግዚአብሔርን ድንግል ማርያምን እኔ አላውቅም። እኔ ማንም ሴት እዚህ ውስጥ አልገባም። ቅመሜ ኧረ ጉዴ ፈላ። ሃይሚ ተወኝ በቃ ተወኝ። እኔ ምንም አላውቅም። እኔ ልሽ መች ነው የምትሰሚኝ አንቺ? እኔ አላውቅም። አንተን መስማት አልፈልግም። እኔ ምንም አላውቅም ስለዚህ አይነት ነገር። እኔ የምታደርገው ስለምሰማ ነው፣ ሞኝነቴን ስለምታውቅ። የምን ሞኝነት? ስሚኝ፣ እኔ አላውቅም። ኧረ በእግዚአብሔር ምንም አልበላሁም። በጾም ሙዴ ነው ያለሁት። አታርኪሚኝ በእግዚአብሔር። እኔ በልቻለሁ። እድሜ ላንተ ነገርና ስቃይ ታበላኛለህ። እድሜ ላንተ። ምንድን ነው እሺ የሚያስለቅስሽ? እኔ አላውቀውም። እኔ ከየት ይምጣ ምን ይሁን እኔ አላውቅም። ሃይሚ ምንም ሴት እኔ እዚህ አላስገባሁም እንዴ! አንተ ውሸታም አንተ! አንቺ ስሚኝ እኔ ምንም እግዚአብሔርን አልኩሽ እኮ አንቺ ግን እኔ በዛ አስቀምጣ አንተ እዚህ ዝሙት ትሰራለህ አይደል? ሃይሚ ስሚኝ፣ በጾሙ ባለጌ ነህ። አትሸዋ ሃይሚ እኔ ምንም አላደረኩም። ስሚኝ አንቺ በእናትሽ ማርያም እንድታናዳ እኔ አላውቅም። እምቢ እንድትነካኝ አልፈልግም። በቃ ተወኝ። እኔ አላውቅም። እኔ ከየት ያመጣ እንዴ? ሃይሚ ምን ለምን ዛሬ በኋላ ሲጀመር የመጨረሻ ነው የምታየኝ። አይኔን ማየት አልፈልግም። አንተንም መንካት አልፈልግም። አትንካኝ። ወደዛ ሂድ። አንቺ ለምንድን ነው በማላውቀው ነገር የምትሆነጂኝ? በማታውቀው? ኧረ እባክህ ምንም የማውቀው ነገር የለም። እሺ ጓደኞቹ ናቸው እዚህ ያደሩ? ማንም አልነበረም። ምን የሆነ እዚያ እንደ ያደርኩት የኬት መጥቶ ነው? እሺ ረስተው ሄዳ ይሆናል። እዛ ስር ነው ያገኘሁት። እና እዚህ ክፍተት ውስጥ ነው ያገኘሁት። ገባሁ አይደለ? እግዚአብሔርን እመቤቴን ሃይሚ ልብስ ይኖራል እዚህ ውስጥ። አታፍሪ። ይኸው የራስህን ቁምጣ። ወይኔ ገና ስንት ጉዳይ አለው። እና ቁምጣዬ እኮ ኖርማል ነው። እዚህ ጋር ልብስ አስቀምጣለሁ ይገባል። ምን ላደርግሽ? እኔ የራስህ ቁምጣ እኮ የራሴ ነው። ታዲያ የራሴ ነው። እሺ ምን የኔ ቁምጣ ነው? ምን ይነሳው ነገር አለ? ሃይሚ እኔ ምንም አላደረኩም። እንዴ ምንድን ነው ይዘሽብኝ የመጣሽው? ደግሞ ሌላስ ምን አገኝ ይሆን? ሃይሚ እረፊ። ሃይሚ እግዚአብሔርን እረፊ። እኔ ምንም ማውቀው ነገር የለም። እመቤቴን እኔ ከየት ይምጣ ምን ይሁን ማውቀው ነገር የለም። ራስሽን ባልተፈጠረ ነገር ላይ ራስሽን አትውጂ በእግዚአብሔር። እንዴ ምን እያልኩኝ ነበር? እኔ ምን አቅልሻለሁ? የራሳችሁ ጉዳይ እኮ ነው። እኔ ነው እንዴ የምትጠይቂኝ? ከየት ይምጣ ጌታ አውቃለሁ። ወይኔ ጉዴ በላ። ጭራሽ የራስህንም ቁምጣ እዛ ውስጥ አገኘሁት። እሺ የኔ ቁምጣ ሌላ ሰው ነው ብለህ እንኳን እንዳትክድ፣ የራስህ ቁምጣ ነው እዛ ውስጥ ያገኘሁት። ገባህ አይደለ? ችግር አለ ይገኛል። ሃይሚ አትረባም። በቃ የምር አትረባም። ካዲ ውሻ ነህ። ከዛሬ በኋላ አጠገቤ እንዳትደርስ እሺ? አጠገቤ እንዳትደርስ፣ እንዳትነካኝ። ምንድነው የምትቀባው? እሺ ይኸውልሽ እኔ እኮ እየነገርኩሽ ነበር። ችግሩ ሲፈጠሩ ተግባብተን እንፍታ። እኔ ምንም አልፈልግም። እመኚኝ። እሺ ነው በሚፈጠሩት ነገሮች ለምን አታምኚኝም? አንተን ማመን አልፈልግም። አንተን እያመንኩ እሺ ለሆነ እኔ ምንም አውቀው ነገር የለም ስለ እንደዚህ አይነት ነገር እኔ ምንም አላውቅም። ሃይሚ እሺ ከዛ እንጣላ በዚህ እግዚአብሔር እኔ በቃ አላውቅም። በእናትሽ እመቤቴ ወይ ዲ ምንድነው ይሄ? ተዋርጃለሁ። እስከ ዛሬ አንተን መጠበቄ ደግሞ ሰው ነብዬ ለምንድን ነው የምትወሪው? ማጣደግ እኔም እኮ ይሰማኛል። እኔ አላውቅም ካልኩሽ አላውቅም። እሺ ከዘኪ እንዴ እሺ አውቃለሁ ብዬ ምን እንድልሽ ነው የምጠብቀው እንዴ? ዋሽቼ እሺ አውቃለሁ ብዬ ዋሽቼ ምን ይቅርታ እንድልሽ ነው? እኔ አላውቅም። እኔ አላውቅም። እንዳትረሳው አታልቅሽኝ። እንዳትረሳው። ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሽው እያለኝ ነው እግዚአብሔር። እሺ መሳቅ ነበረብኝ። የሁሉ ነገር ጉድ እየተፈጠረ እኔን እዛ አግታ አስቀምጠ አንተ እዚህ ከሴት ጋር ስትጃጃል፣ የሁሉ ጊዜ ከሴት ጋር ስትላላት ከርመ እኔን ደግሞ ወደ ቤትሽ ልመልስሽ ብለህ ወደ ቤት ትመልሰኛለህ። ጀመር ታውቆኝ ነበር። እኔ አንድ በእናትህ አልነበረብኝም ወደዚህ ቤት። በቃ ካፍሽ የሚወጣውን ቃል ተጠንቀቂ። እኔ አላውቅም፣ በቃ አላውቅም፣ እግዚአብሔርን አላውቅም። አታናጂ፣ አይመለከተኝም። እኔ የማንንም የማውቀው ነገር የለም። የማንንም ምን እኔ አላውቅም። በቃ አላውቅም ካልኩሽ አታምኚኝም። እንደ አላውቅም ስል
አንተ ልመን እንዴ? ግዴታሽ ነው ማመን እና ባልተፈጠረ ነገር እኔ ኬታ ቃሉ ኬቲም ተምናቃለሁ ሶታ ንጹህ ነበር። ምን ኬታ እንዴ? እኔ አንተን ግዴታሽ ነው ማመን። አንተን መውቀስ ያለብኝ በአካል ከሴት ጋር ተኝተህ ሳገኝ ብቻ ነው አንተን መውቀስ ያለብኝ። ሁሌ አንተ መታመን አለብህ። ሃይሚ አላረገውምም አላደረኩትምም አትናገሪ። አንተ ከሃዲ ደግሞ ልትክድ ነው እንዴ? ሃይሚ ምን ሆነሻል? እግዚአብሔርን አረፊ። በቃ እኔ በእናትሽ እኔ የሰለቸኝ ጭቅጭቅ ነው። ደህና ሰላም ነኝ። በቃ ልትክድ ነው ወይ? ላወቅዳለሁ ሽምጣርጌ እኔ አይደለም አላውቀውም። ምንድን ከዚህ ጣላቅም በቃ ይሄንን ነው እንደፈልገው ምንድን ነው የምክደው? የለኔ የምን ምን አላውቅም። ምን ካሜራ ስላለ ነው አይደል? ምንም አይመለከተኝም። ምንድን ነው ካሜራ ስላለ ስለሌለ ካሜራ ስላለ ነው እየካድክ ያለኸው። ወይኔ ብሩኪ ፈርተህ ነው የሚመጣው ነገር። ምንድን ነው ምን ይመጣብኛል? የኔ እናት የኔ አይደለም አልኩሽ አይደል? በቃ ስራ ይከፍልሃል። እሺ ስራ ይክፈልኝ። እኔ ካመንሽኝ መኝ በቃ ሃይሚ እኔ ደግሞኛል። በእግዚአብሔር እኔ ጭቅጭቅ እንዲቀጭቀጭ ነው ያለኝ እንዴ ምርር ነው ያለኝ እግዚአብሔር። ይሄ የማን እንደሆነ አይመለከተኝም። አላውቅም እንደሆነ ታስረዳኛለህ። አላውቅም ይሄ የማን እንደሆነ ታስረዳኛለህ። እናንተ ቆሻሾች ሃይሚ ስነ ስርዓት ይጭ እግዚአብሔር እኔ የምርር በቃ ከዚህ በኋላ እጣላሻለሁ። የመጨረሻችን እኔ ቀድሜ ተጣላሁክ እኮ በቃ አረፍ አሁንና ሸኝ ወደ አባቴ ቤት መልሳለሁ። አያገባኝም። የትም አትሄጂም። እኔ አያገባኝም። እኔ አላውቅም። ምን ከየትም አይመለከተኝም። የት ነው ማደርስሽ? ለምንድን ነው ማደርስሽ? አድርሰኝ። ለምንድን ነው ማደርስሽ? ወደ አባቴ ቤት ለምንድን ነው የምትሄጂው? የኔ ጋር መኖር አልፈልግም ከዚህ በኋላ። ሴትዮ የኔ አይደለም አልኩሽ እኮ ነው። ከሴት ጋር እዚህ ጋር እርቃንህን ተንግተህ እስካገኘ ድረስ አልጠብቅም ከዚህ በኋላ። ገባ አይደለ? ይሄንን ማግኘት ብቻ ለኔ በቂ ነው። ዛሬ አስለቀስከኝን እንባ ደግሞ መቼም እንዳትረሳው። ይሄንን እንዳትረሳው ሃይሚ። አላውቀውም አልነበረም የማንኙን ምን እኔ አላውቅም። በእናትሽ ሌላስ ምን አገኘሁ? ምን በቃ አረፍ ደክሞኛል። ሃይሚ ይሄው ቅባት የፀጉሯ ቅባት። ኧረ በእግዚአብሔር ይሄ ነው። በእናትህ አንቺ ምን እንደማይተዋወቅ ትሆኛለሽ እንዴ? ጤና የለሽም እንደ አንቺ ብለሽ ቅባት። እሺ ሌላ ሰው እዚህ ጋር ለምን ሰዓት ተቀመጠ? አይ የምትሰሚኝ ከሆነ የምትረጋጊ ከሆነ እኔ አላውቅም። በቃ እኔ አልተው የራሴ ነው። የራሴ ነው። ሃይሚ ኧረ በእግዚአብሔር እኔ ደክሞኛል። እግዚአብሔርን እኔ የማውቀው ነገር የለም። የኔ አይደለም ከየትም አላውቅም። እንዴ ሲጀመር አልነበረም እዚህ ቤት ውስጥ ማርያምን አልነበረም፣ እመቤቴን አልነበረም እዚህ ቤት ውስጥ። እንዴ አንቺ ሙድያሽ ከሆነ ስነ ስርዓት አይጂ አልነበረም። እኔ እዚህ ቤት ሴት ካላስገባው ነው አላምንም። እንዴ የኔ ነው ልብስ እዚህ ጋር አደርጋለሁ። ገባሽ? ይገባል። ክፍት ነው። ከፀጉር ማስያዣ ከቻፕስቲኳ ጋር ምን ይሰራል? ማነች እሷ? እኔ ምን አውቃለሁ? አንተ ልጠይቅ። እኔስ ምን አውቃለሁ? ከማን ጋር ነበር? እኔስ ምን አውቃለሁ? ከማን ጋር ነበርኩኝ? እኔ ከአንቺ ጋር ነበር ስኖር የነበረው አይደል? ጭራሽ በራሴ አልጋ ልብስ፣ በራሴ ትራስ፣ በራሴ እቃዎች በሙሉ አንተ እዚህ ከሴት ትጃጃላለህ። የኔን ብርድ ልብስ ሰጠሁሽ እኮ አይደለ? ወሰርኩልሽ እኮ ታዲያ አይደለ? አንተ እዚህ እንዲመች ገና እያመጣ አይደል? እንዲመች ብለህ ነው። አንተ እዚህ እንዲመች ከሷ ጋር ለመጃጃል እንዲመች ብለህ ነው እኔን እዛው ወስደህ አግተህ ያስቀመጥከኝ አይደለ? የሁሉ ጊዜ ሃይሚ ለምን አታርፊ? ተጫወትክብኝ። ሃይሚ ለምን አታርፊ? ለምን ተረጋግተሽ አትወሪኝም? እኔ አላውቅም፣ አይመለከተኝም። አትረባም፣ ሰው አይደለም። ሃይሚ በእግዚአብሔር ስሚ፣ ማርያምን ይደክመኛል። በእናትሽ ረፊ። እኔ አላውቅም፣ በቃ አመኝኝ እስኪ ሃይሚ፣ አንድ ቀን እንኳን እመኝኝ። እኔ አላውቅም እኮ ይሄንን፣ በእናትሽ እመኝኝ። እሺ ለምን እመቤቴን እያልኩሽ አይደል? እኔ አላውቅም። ከዚህ በኋላ ምን ብዬሽ ነው ማምነው? እመቤቴን እኔ አላውቅም። ሃይሚ እሺ አታልቅሽ። ለምን ታለቅሻለሽ? ሃይሚ እስኪ አታልቅሽ፣ ተረጋጊ። እኔ ራሱ ደንግጫለሁ እኮ ቅመሜ። ወደ አባቴ ቤት መልሰኝ እያልኩ ነው። ለምንድን ነው መልሰሽ? እኔ በማላውቀው ነገር ለምንድን ነው እኔና አንቺ ሁሌ የምንጣለው? በእግዚአብሔር እኔ ሃይሚ እግዚአብሔር እኔ ምንም የማውቀው ነገር የለኝም። አታልቅሽ እስቲ ቀና በይ። በቃ አታልቅሽ። በቃ ሃይሚ በማርያም ደክሞኛል፣ በማርያም ደክሞኛል። ምንድነው የሚያስቀኝ? ሃይሚ በእግዚአብሔር አታልምጭብኝ። ምንድነው ሙድ ምትይ? ምንድነው የምትሰቀው አንተ? እየቀለዳችሁ ነው?
ጀመር ገብቶኛል እኮ ደነዙች የምቀልዱበትን ነገር እግዚአብሔርን የፍራንኳ ንግስት እንዴት እንዳረጀች ዛሬ ታያለህ። እግዚአብሔርን ሀይሚ በእናትሽ ቁጭ በል እሺ። ካልሆነ የምር ነው የማለቅሰው። አንቺ ማረፊ በእናትሽ እግዚአብሔርን ቆሌን የገፈፍሽው ምን አይቀልድ ነው የምትቀልጂው? እረፊ እንዴ የራሴ እኮ ነው። ለነገሩ አንተ ምን እንደማደርግ አታውቅም። ወደፊት ግን ባሌ ስትሆን ምን አይነት ፓንት እንደምጠቀም ምን አይነት ጡት ማስያዣ እንደማደርግ ታያለሽ። ለምንድን ነው ባሌ ስትሆን ማለት ነው። አሁን ለአንተ ያልተፈቀዱ ነገሮችን ማየት አችልም። ለዛ ነው ረቢ ለኛ እንዴ የራሴ እኮ ነው። ምግብ አለሽ ቤት ማርያምን እርቦኛል። ራበክ ግን ይሄ አዲስ ነው አድርጌው አላውቅም። እኔ ከዚህ በኋላ ቤቴን ቆልፈው ነው እሺ የምሄደው እንጂ ይኸውልሽ የምር ግን እኔ ይሄ እንደዚህ አቡ ወሬ ሰከተ ነገረሽ ይሆናልሽ እግዚአብሔርን ማርያምን እኔ አልፈልግም እንዴ ማርያምን ረፊ እንዴ እግዚአብሔርን ረፊ እንዳታነሽ ቁጭ በል እኮ እንዳታነሽ አላነሰው በቃ እሺ ራበክ? እኔ አራበኝም ወይ እኮ እሺ ቁጭ ብዬሽ እሺ ምንም እንዳታነሽ እሺ አይደለም ላነሳ አይደለም እባክህ እኮ ረፊ ማንን ነው የምትቀቢው? እግዚአብሔርን አልፈልግም። አንቺ ቀውሬሻለሁ። ያናደርሽኝ አንሱ ልብስ ላይ ቻፕስቲክ አደርጋለሁ። ሴት እንዳያገኝ ማርያምን፣ ሴት እንዳያገኝ ማን ስለሆነ ነው የሚያገኙኝ? አንቺ እኔ እንደዚህ እንዳታስቢኝ አናትሽ ነው እኮ ያልኩት። አያገባኝም እኮ መኪናዬ ላይ ምንም ልብሴም ላይ የአንቺ ፎቶ ሳትም ይዞራል። ማስክ አድርግ እሺ፣ ማስክ እንዳትመጪ የታባ ሰራውልክ ምን ታመጣ? ካሜራማን ግባለት። ቲንክ አንተ በጣም ነው እንደምችለው ትወና በጣም ነው እንደምችለው። ይህኔ እኮ ብዙዎቻችሁ ብዙ ነገር ያላችሁ ሰዎች አላችሁ፣ ግን ለፕራንክ ነው። እሺ ምን ብሎኝ ነበር መሰላችሁ? እዛ ያገተኝ ቤት ላይ የፕራንኳ ንግስት አርጅታለች አለኝ። ስለዚህ የፕራንኳ ንግስት እንዳላረጀች ለማሳየት ያክል ነው እንደዚህ የመጣሁት። ይሄ የራሴ ጡት ማስያዣ ነው። አዲስ ነው። ጡቴ ትንሽዬ ስለሆነች ደብል ነው ማድረገው። ባለጌም ትስቃለህ። ይሄ የራሴ ቻፕስቲክ ነው። ሁሉም አዳዲስ ናቸው። እኔ ግን ይሄ ማን ነው? የራሴ ነው። እሺ ይሄ ፀጉር ማስያዣ ግን ከሱቅ ነው ያመጣሁት። ከየት እንዳገኘሁት አላውቅም። የድሮ ፀጉር ማስያዣ ነው ይሄ። በቃ ለጊዜው ፀጉር ማስያዣ አልኩት። ባለሱቁም ተባበረኝ፣ ይሄን ሰጠኝ። ደግሞ ሲያቃጥር የቀረኝ ቁምጣ እዚህ ሲያዝረከርክ አላገኘሁትም። የምር አሳመረልኝ፣ ግን እግዚአብሔር አሳመረልኝ ይሄ ቁምጣ። ስማ አገኘዋለሁ ብዬ አላሰብኩም። ከስር ለማንኛውም ቀልድ ነበር፣ ለፕራንክ ነው። ፈታ እንዳላችሁ ተስፋ አደርጋለሁ። ዘና እንደምትሉ አምናለሁ። ከዚህ በኋላ ያው የፕራንኳ ንግስት እንዳልሞተች ዴይ ቱ ዴይ ማሳያችሁ ይሆናል። ለዛሬ ይሄ እንደውም በጣም ትንሽ ሲምፕል ነገር ነው። ዝም ብዬ ሳላካብድ የመጣሁበት ፕራንክ ነው። ግን የትወና ብቃቴ ከ100 ለራሴ ሰጥቻለሁ። ካሜራማን ስለተባበርከኝ በጣም አመሰግናለሁ። የብሩክን ጉድሽ ለማውጣት ስለተባበርከኝ ማለት ነው። የፕራንኩ ዋና ሳይሆን ሁለተኛው ስራ አስኪያጅ ይባላል ካሜራማን። ለማንኛውም አሁን ያበላሸሁትን ይሄ ለትወና ነው። እሺ በዚህ ያደረኩት እንጂ ልመልሰው። አልጋ ልብሴን አቆሽሾታል። ግን ወደ እናቴ ቤት እመለሳለሁ ጉዴን ምናምን ሰብስቤ። በቃ ወዳችኋለሁ። ቻው። ውጣ ካሜራ ነው። እኔ ካልወጣችሁ